ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ስፖርታዊ በሆኑ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ቪኒሺየስ ጁኒየርን የተመለከቱ አንዳንድ ዘገባዎች እየወጡ ነው የሚገኙት። እሱን የምንመለከት ይሆናል። ከዛ በተጨማሪ ለፊፋ የአመቱ ምርጥ 11 ስብስብ እንግዲህ ይሆናሉ ተብሎ 26 እጩዎች ይፋ ተደርገዋል። እነዛን የምንመለከት ይሆናል። በትናንትናው ዕለት የተደረጉም የተለያዩ ጨዋታዎች አሉ። ዛሬም የሚደረጉ ጨዋታዎች አሉ። እነዚህን እንግዲህ በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ፕሮግራም የምናመራ ይሆናል። በመጀመሪያ የምንመለከተው ትናንትና የተደረጉ የተለያዩ የጨዋታ መርሃ ግብሮችን ይሆናል። በትናንትናው ዕለት እንግዲህ በኢኤፍኤል ካፕ ወይም ደግሞ በካራባኦ ካፕ 3 ጨዋታዎች መደረግ ችለው ነበር። እነዚህን ጨዋታዎች ስንመለከት እንግዲህ ብሬንትፎርዶች ግሪምስቢን 5-0 በሆነ ሰፊ ውጤት ማሸነፍ ችሏል። እንደሚታወቀው እንግዲህ ግሪምስቢዎች ማንቸስተር ዩናይትድን ነበረ በሶስተኛው ዙር አሸንፈው ወደ አራተኛው ዙር ማለፍ ችለው የነበረው። አሁን ግን በብሬንትፎርድ 5-0 በሆነ ውጤት መሸነፍ ችሏል። በሌላ ጨዋታ ፉልሃም ዊቢን በፔናልቲ 5-4 በሆነ ድምር ውጤት ማሸነፍ ችሏል። በጨዋታው ላይ እንግዲህ በ90 ደቂቃ አንዳቻ በሆነ ውጤት ነበር ማጠናቀቅ የቻሉት። በፔናልቲ ግን ፉልሃም ወደ ቀጣይ ዙር ሊያልፍ ችሏል። ሬክሰን ደግሞ በካርዲፍ 2-1 በመሸነፍ ወደ ቀጣይ ዙር ሳያልፍ ቀርቷል። በኢጣሊያን ሴሪያ በተደረገ ጨዋታ ደግሞ ናፖሊ ሊቼን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። የናፖሊን ብቸኛ ግብ አጉሲያ 69ኛው ደቂቃ ላይ ነበር ማስቆጠር የቻለ። ይህንንም ድል ተከትሎ እንግዲህ ናፖሊዎች የሴሪአ መሪያነታቸውን እንግዲህ ማጠናከር ችሏል። በዚህ ሰዓት እንግዲህ በ21 ነጥብ አንደኛ ደረጃ ላይ ነው የተቀመጡት በ9 ጨዋታዎች። ሮማ በበኩሉ በ8 ጨዋታዎች 18 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ነው የተቀመጡት። ሌላኛው የተደረገው ጨዋታ ደግሞ አትላንታን ከኤሲ ሚላን ያገናኘ ነበረ። በዚህ ጨዋታ ላይ እንግዲህ ሪቼ 4ኛው ደቂቃ ላይ ባስቆጠራት ግብ ኤሲ ሚላኖች መምራት ችለው ነበረ። ነገር ግን ሉክማን 35ኛው ደቂቃ ላይ ለአትላንታ ጎል በማስቆጠር እንግዲህ አቻ በሆነ ውጤት ማጠናቀቅ ችሏል። ሉክማን እንግዲህ በአትላንታ በጣም ምርጥ የሚባልን ጊዜን እያሳለፈ ነው የሚገኘው። በተለይ ደግሞ ከሌስተር ሲቲ ወደ አትላንታ ካመራ በኋላ እንግዲህ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። እንደውም ሌሎች ክለቦች፣ ትልልቅ የሚባሉ ክለቦች ራሱ ይህንን ተጫዋች ለምን እንዳላስፈረሙት እስካሁን ድረስ እንግዲህ በጣም የሚያስገርም ነገር ነው። ምክንያቱም በየአመቱ እንግዲህ በጣም ድንቅ የሚባል ቁጥሮችን ነው እያስመዘገበ የሚገኘው። 2022/23 ላይ ወደ አትላንታ ካመራ በኋላ እንግዲህ በየሲዝኑ ጎሎችን እያስቆጠረ ነው የሚገኘው። የ2022/23 ላይ 15 ግቦችና 6 አሲስት፣ 23/24 ላይ 17 ጎሎችና 9 አሲስት፣ 24/25 ላይ 20 ጎሎችና 6 አሲስት፣ እንደዚሁም ደግሞ በዚህ ሲዝን ከ7 ጨዋታዎች የመጀመሪያ ግቡን በትናንትናው ዕለት ማስቆጠር ችሏልና ከአመት አመት እንግዲህ ምርጥ ብቃቱን እያሳየን ነው የሚገኙና እስካሁን ድረስ እንግዲህ ለምን ወደ ሌላ ክለብ እንዳልሄደ በጣም ነው የሚገርመኝ። በዛ ላይ እድሜው ገና 28 አመቱ ነው። ቢያንስ ከዚህ በኋላ እንግዲህ 3-4 አመት የመጫወት ብቃት ይኖረዋል ተብሎ ነው የሚጠበቀውና በትናንትናው ጨዋታ ላይም እንግዲህ ምርጥ ብቃቱን ማሳየት ችሏል። በጨዋታው ላይ እንግዲህ አትላንታ የበላይነትን መውሰድ ችሎ ነበር በብዙ መስፈርቶች ስንመዝነው ማለት ነው። ኳሱን በመያዝ ደረጃ 56% ኳሱን ይዘውት ነበር አትላንታዎች። እንደዚሁም ደግሞ 1.34 ኤክስፔክትድ ጎልም ነበራቸው 17 ሙከራዎችን ሲያደርጉ ከ17ቱ ደግሞ 3ቱ ኦን ታርጌት ነው የነበሩት። ይህንንም ጨዋታ እንግዲህ ማሸነፍ የሚችሉባቸውን አጋጣሚዎች አግኝተው ነበረ። ነገር ግን እነዛን አጋጣሚዎች ሳይጠቀሙ ቀርቷል። ያሉበትን የደረጃ ሰንጠረዥ ስንመለከት እንግዲህ ባደረጓቸው 9 ጨዋታዎች ኤሲ ሚላኖች በ18 ነጥብ 3ኛ ደረጃ ላይ መቀመጥ ሲችሉ አትላንታዎች በሰበሰቧቸው 13 ነጥቦች 7ኛ ደረጃ ላይ መቀመጥ ችሏል። ኤሲ ሚላኖችም እንግዲህ ማሲሚላኖ አሌግሪን ከቀጠሩ በኋላ እንግዲህ ምርጥ የሚባልን ጊዜን እያሳለፉ ነው የሚገኘው። እስካሁን ድረስ እንግዲህ 11 ጨዋታዎችን በኤሲ ሚላን ማድረግ ችሏል ወይም መምራት ችሏል። ከነዚህ 11 ጨዋታዎች እንግዲህ አንድ ጨዋታ ብቻ ነው መሸነፍ የቻሉ። 7ቱን ሲያሸንፍ በ3ቱ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ጥሩ የሚባልን አጀማመርን እንግዲህ በኤሲ ሚላን ቤት እየጀመረ ነው የሚገኘው። በእርግጥ ከዚህ በፊትም እንግዲህ ኤሲ ሚላንን ማሰልጠን ችለው ነበረ። ከ2010 እስከ 2014 በነበረ ጊዜ እንግዲህ የኤሲ ሚላን አሰልጣኝ ነበር። ከዛ በኋላ እንግዲህ ወደ ጁቬንቱስ በሁለት አጋጣሚዎች ማምራት ችሏል። ከዛ በኋላ ነው እንግዲህ አሁን ወደ ኤሲ ሚላን መመለስ የቻለውና ጥሩ የሚባል ጅማሮን መጀመር ችሏል። 64% የማሸነፍ ንጽጽር ያለው በየጨዋታዎችም ደግሞ 2.2 ነጥቦችን እያገኘ ነው የሚገኘው። ሌሎች የተደረጉትን ጨዋታዎች ስንመለከት ደግሞ በስፔን ኮፓ ዴላሬ እንግዲህ የተለያዩ ጨዋታዎች መደረግ ችሏል። ብዛት ያላቸው ጨዋታዎች ናቸው የተደረጉት። በእነዚህ ጨዋታዎችም እንግዲህ ጄሮና 3-2 በሆነ ውጤት ማሸነፍ ችሏል። ቫሌንሻ 5-0 በሆነ ውጤት ማሸነፍ ችሏል። ሪያል ሶሴዳ 3-0፣ ሲቪያ 4-1። እንደዚሁም ደግሞ የቀኑ አስገራሚ ውጤት ምናልባትም በዚህ ሲዝን ካየናቸው ከፍተኛ ጎል ከተቆጠረባቸው ጨዋታዎች መካከል አንደኛው የሆነው ጌታፌ ኢንተር ዲ ቫላዶሞርን ያሸነፈበት ጨዋታ ነው። ጌታፌዎች እንግዲህ በዚህ ጨዋታ ላይ 11-0 በሆነ ውጤት አሸንፏል። ምናልባትም እንግዲህ በእግር ኳስ ዓለም ውስጥ እንደዚህ አይነት ሰፊ ጎል ሲቆጠር በአንድ ቡድን እንግዲህ ለመጀመሪያ ጊዜ የተመለከተን ይመስለኛል። ምናልባትም እንግዲህ ከዚህ በፊት ረዥም ጊዜያቶችን ወደኋላ መመለስ ያለብን ይመስለኛል እንደዚህ አይነቱ ብዛት ያላቸውን ጎሎች ስንመለከት ማለት ነው። 9 ጎሎችን ተመልክተናል፣ 10 ጎሎችንም ተመልክተናል። 11 ግን ለማስታወስ
ለማስታወስ ራሱ ትንሽ ይከብዳል። ጌታፊዎች ግን 11-0 በሆነ ውጤት ረምርመዋቸዋል ነው የሚባለው። በዚህ ጨዋታ ላይ እንግዲህ ከበረኛው በስተቀር ሁሉም ተጫዋቾች የጎል ኢንቮልቭመንት ማድረግ ችሏል። ጎል በማስቆጠር የሚሆን አሲስት በማድረግ ማለት ነው። ከዚህ ጨዋታ ላይ እንግዲህ ጆዋኒሚ የተባለው ተጫዋች 4 ጎሎችን ማስቆጠር ችሏል። በ26ኛው፣ በ36ኛው፣ በ45ኛው እና በ48ኛው ደቂቃ ማለት ነውና በጣም ከፍተኛ ጎል የተቆጠረበት ጨዋታ ሆኖ መመዝገብ ችሏል። ሌላኛው የተደረጉ ጨዋታዎች ደግሞ በጀርመን ዲኤፍቢ ፖካል ላይ ነው። በዚህ ጨዋታ ላይ እንግዲህ ተጠባቂ ጨዋታ የነበረው ኢንትራ ፍራንክፈርት ከዶርትመንድ ጋር ያደረጉት ጨዋታ ነበረ። በዚህ ጨዋታ ላይ እንግዲህ ኢንትራ ፍራንክፈርቶች ካኑፍ በ7ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው ነበረ። ዶርትመንዶች ደግሞ በብራርት በ48ኛው ደቂቃ ላይ ባስቆጠራት ግብ አቻ መሆን ችሏል። ከዛ በኋላ እንግዲህ ወደ ፔናልቲ ሊያመሩ ችሏል። በፔናልቲም እንግዲህ ቦሩሲያ ዶርትመንዶች 4-2 በሆነ ውጤት ማሸነፍ ችሏል። ይህንንም ድል ተከትሎ እንግዲህ ወደ ቀጣይ ዙር ያለፈ ክለብ ሆኗል ቦሩሲያ ዶርትመንድ። ከዛ ውጭ ግን ወልፍስበርግ 1-0 በሆነ ውጤት መሸነፍ ችሏል። እንደዚሁም ደግሞ አርቢ ሌፕዚግ 4-1 በሆነ ውጤት ማሸነፍ ሲችል ሆፌንሄም በሳንት ፓውሎ 2-2 በጨዋታ ቢለያዩም በፔናልቲ ግን 8-7 በሆነ ውጤት በመሸነፉ ምክንያት ወደ ቀጣይ ዙር ሳያልፍ ቀርቷል። በሳውዲ ኪንግስ ካፕ በተደረገ ጨዋታ ደግሞ የሮናልዶ ክለብ የሆነው አልናስር በአልኢትሃድ 2-1 በሆነ ውጤት በመሸነፉ ምክንያት ወደ ቀጣይ ዙር ሳያልፉ ቀርቷል። ትናንትና የተደረጉ ጨዋታዎች እንግዲህ እነዚህን ይመስላሉ። ዛሬም የሚደረጉ ጨዋታዎች አሉ። በካራባኦ ካፕ አርሰናል ከብራይተን፣ ሊቨርፑል ከክሪስታል ፓላስ፣ ስዋንሲ ከማንቸስተር ሲቲ፣ ወልቭስ ከቼልሲ፣ ኒውካስል ዩናይትድ ከቶተናም ጋር የሚደረግ ጨዋታ አለ። እነዚህ ጨዋታዎች እንግዲህ ከኒውካስልና ከቶተናም ጨዋታ በስተቀር ሁሉም 4:45 ላይ የሚጀምር ሲሆን ኒውካስል ከቶተናም ደግሞ 5 ሰዓት ላይ የሚጀምር ይሆናል። በጣሊያን ሴሪያ ደግሞ ኮማ ከሄላስ ቬሮና ምሽት 2 ሰዓት ተኩል ላይ፣ ጁቬንቱስ ከዩዲኔዚ 2 ሰዓት ተኩል፣ ሮማ ከፓርማ በተመሳሳይ 2 ሰዓት ተኩል ላይ ሲደረግ፣ ቦሎኛ ከቶሪኖ፣ ጄኖዋ ከክሬሜንሶ፣ ኢንተር ደግሞ ከፊዮሬንቲና ምሽት 4:45 ላይ የሚደረግ ይሆናል። በፈረንሳይ ሊግ ደግሞ ሎሬንት ከፒኤስጂ ምሽት 3 ሰዓት ላይ፣ ኒስ ከሊል በተመሳሳይ 3 ሰዓት ላይ፣ ማርሴይ ከአንገርስ 5 ሰዓት ከ5፣ እንደዚሁም ደግሞ ፓሪስ ኤፍሲ ከሊዮን ምሽት 5 ሰዓት ከ5 የሚደረግ ይሆናል። በጀርመን ዲኤፍቢ ፖካል ደግሞ ሜንዝ ከስቱትጋርት ምሽት 2 ሰዓት ላይ፣ እንደዚሁም ደግሞ ኮሎኝ ከባየር ሙኒክ ምሽት 4 ሰዓት ከ45 ላይ የሚገናኙ ይሆናል። በመቀጠል የምንመለከተው ደግሞ ለፊፋ ወርልድ ቤስት 11 እጩ የሆኑትን ተጫዋቾች ይሆናል። ፊፋ እንግዲህ በየአመቱ በሲዝኑ ምርጥ ብቃታቸውን ያሳዩ ተጫዋቾችን እየመረጠ የአመቱ ምርጥ 11 ስብስቦችን እንግዲህ ይፋ ያደርጋልና ለነዛም ተጫዋቾች እንግዲህ 26 እጩዎችን ይፋ አድርጓል። በዚህ ሰዓት ላይ እነሱን ስንመለከት እንግዲህ በረኛ ላይ 3 ተጫዋቾች መመረጥ ችሏል። የሊቨርፑሉ አሊሰን ቤከር፣ የሪያል ማድሪዱ ኩርቷና የፒኤስጂ ዶናሩማ ናቸው። ዶናሩማ እንግዲህ ባለፈው አመት ከፒኤስጂ ጋር ድንቅ የሚባል እንቅስቃሴ ማድረግ ችሏል። ምንም እንኳን በዚህ ሰዓት ለማንቸስተር ሲቲ እየተጫወተ ቢሆንም ነገር ግን ባለፈው ሲዝን ከፒኤስጂ ጋር ባደረገው እንቅስቃሴ እንግዲህ ለዚህ እጩ ውስጥ ሊካተት ችሏል። ተከላካይ መስመር ላይ ስንመለከት ደግሞ ትሬንት አሌክሳንደር አርኖልድ፣ ኮባሪስ፣ ቨርጅል ቫንዳይክ፣ ሀኪሚ፣ ማርኪኒስ፣ ሜንዴዝ እና ሳሊባ በዚህ እጩ ውስጥ መካተት የቻሉ ተጫዋቾች ናቸው። እዚህ ላይ እንግዲህ ሀኪሚ በእርግጠኝነት ይመረጣል ተብሎ ይጠበቃል። በተመሳሳይ መልኩ ቨርጅል ቫንዳይክ፣ ማርኪኒስ እና ሜንዴዝ ሊመረጡ ይችላሉ ተብሎ እየተጠበቀ ነው የሚገኘው። ምክንያቱም ባለፈው ሲዝን እንግዲህ እነዚህ ተጫዋቾች ናቸው ምርጥ ብቃታቸውን ሲያስመለክቱን የነበሩት። የመሀል ሜዳ ተጫዋቾች እጮቹን ስንመለከት ደግሞ ጁድ ቤሊንግሃም፣ ኬቨን ደብራይን፣ ሞድሪች፣ ናቬስ፣ ፓልመር፣ ፔድሪ፣ ቫልቨርዴ እና ቪቲና እዚህ እጩ ውስጥ መካተት ችለዋል። የትኛው ይመረጣል የሚለውን እንግዲህ ግምታችሁን እንዳለ ጊዜ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ፊት ለፊት መስመር ላይ ደግሞ 8 እጩዎች መደረግ ችሏል። ዴምቤሌ፣ ሃላንድ፣ ምባፔ፣ ሜሲ፣ ራፊኒያ፣ ሮናልዶ፣ ሳላና ያማል እዚህ እጩ ውስጥ መካተት የቻሉ ተጫዋቾች ናቸው። ከነዚህ ውስጥ እንግዲህ ዴምቤሌ በእርግጠኝነት ይመረጣል ተብሎ ነው የሚጠበቀው። ምክንያቱም እንግዲህ በቅርቡ የባላንዶር አሸናፊ መሆኑ አይዘነጋምና ባለፈው ሲዝንም ከፒኤስጂ ጋር እንግዲህ ብዙ ነገሮችን ማሳካት የቻለ ተጫዋች ነውና በቀጣይም እንግዲህ የአመቱ ምርጥ 11 ውስጥም ይካተታል ተብሎ ይጠበቃል። በአጠቃላይ እነዚህ እንግዲህ 26ቱ ለምርጥ 11 የተቀመጡ እጮች ናቸው። እነዚህም 26 እጮች እንግዲህ የሚመረጡት በተጫዋቾች ናቸው። 26,000 አካባቢ በሚደርሱ በዓለም ላይ በሚገኙ ፕሮፌሽናል የእግር ኳስ ተጫዋቾች እንግዲህ ምርጡ 11 ውስጥ ማን ነው መግባት ያለበት የሚለው ነገር እንግዲህ የሚመረጥ ይሆናል። በቅርቡም እንግዲህ ይህ ነገር ይፋ ይሆናል ተብሎ ይጠበቃል። ሌላኛው የምንመለከተው ሰሞኑን ደግሞ ትኩረት እየሳበ የሚገኘው የቪኒሺየስ ጁኒየር ጉዳይን ይሆናል። ቪኒሺየስ ጁኒየር እንግዲህ ባለፈው በኤል ክላሲኮ ከሪያል ማድሪድ ከባርሳ ጋር ባደረጉ ጨዋታ ተቀይሮ በሚወጣበት ሰዓት እንግዲህ ያሳየው እንቅስቃሴ ነበረና ሲናገርም የነበረ ነገር ነበር። እሱ ምንድነው ሲል የነበረው ሁልጊዜ እኔ ብቻ ለምንድን ነው የምቀየረው
የምቀየረው መቀየር አልነበረብኝም፣ በወጣ ይሻላል፣ እዚህ መቆየት የለብኝም፣ ወጥቼ ማሳየት አለብኝ የሚል ነገር እንግዲህ ሲናገር መደመጥ ተችሏል። እንዲሁም በቀጥታ ራሱ ወደ ተቀያሪ ወንበር ላይ አይደለም መሄድ የቻለው ወደ መልበሻ ክፍል ነበር ሄደው። በእርግጥ ትንሽ ቆይቶ እንግዲህ ሊመለስ ይችላል። ከዛ በኋላም እንግዲህ ጨዋታው ከተጠናቀቀም በኋላም ካልተጣላው ብሎ ግብ ግብ ውስጥ ሲገባ መመልከት ችለናልና ብዙ ነገሮችን እየፈጠረ ነው የሚገኘው። ከጨዋታው ይልቅ ማድሪድ ካሸነፈበት ጨዋታ ይልቅ ማሸነፉን ከመነሳቱ ይልቅ ሲነሳ የነበረው የቪኒሺየስ ጁኒየር ጸባይና ከጨዋታው በኋላ ስለነበረው ጸብ ነው እንጂ ስለ ጨዋታው ብዙ ሰው ያወራም የለምና በዛ ምክንያትም እንግዲህ በጣም ብዙ ነገሮች እየተነሱ ነው የሚገኙት። አንዳንዶቹም እንደ ኢጎ ከልክ በላይ እየሆነ ነው የሚገኘው፣ ምናልባትም ዣቪ አሎንሶንም እያከበሩት አይደለም የሚል ነገሮች እየተነሱ ነው የሚገኙትና አሁን ላይ እንግዲህ ይህም ተጫዋች ከሪያል ማድሪድ ሊለቅ የሚችልበትም እድል አለ እየተባለ ይገኛል። በዚህ ሰዓት እንግዲህ ኮንትራቱ እስከ 2027 ድረስ የሚያቆየው ነው። ነገር ግን ድርድሮች እየተካሄዱ ነው ያሉት ከሪያል ማድሪድ ጋር። ነገር ግን እሱ እየጠየቀ ያለው ሂሳብ ምናልባትም ሪያል ማድሪዶች ላይቀበሉት ይችላሉ፣ ኮንትራቱን ላያራዝሙለት ይችላሉ እየተባለ ነው የሚገኘው። በዚህ ሰዓት እንግዲህ የተጣራ ወደ 15 ሚሊዮን ዩሮ በአመት ያገኛልና እሱ የሚፈልገው ደግሞ በአመት ወደ 20 ሚሊዮን ዩሮ ነው የሚፈልገውና ሪያል ማድሪዶች ደግሞ ያንን ነገር ለመክፈል ፈቃደኛ አይደሉም እየተባለ ነው የሚገኘው። በዛ ምክንያትም እንግዲህ እስካሁን ድረስ ድርድሩ ሳይፈጸም ቀርቷልና ይህ ነገርም ሲጨመርበት እንግዲህ ምናልባትም ተጫዋቹ በዛው በሪያል ማድሪድ ቤት ላይቆይ የሚችልበት እድል አለ እየተባለ ይገኛል። ሪያል ማድሪድን የሚለቅ ከሆነ ደግሞ የተለያዩ ክለቦች እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አላቸው። በእርግጠኝነት መናገር የሚቻለው ትልልቅ የሚባሉት በአውሮፓ ውስጥ የሚገኙ ክለቦች ሁሉም ይህንን ተጫዋች ቢያገኙት አይጠሉም። ነገር ግን ደግሞ ሳምንታዊ ደሞዙ የአመታዊ ደሞዙ ግን ሌሎች ቡድኖች ይህንን ተጫዋች ከማስፈረም ሊያግዳቸው ይችላል እየተባለ ይገኛል። እንደዛም ቢሆንም ግን አሁንም ድረስ ይህንን ተጫዋች ለማስፈረም ፍላጎት ያላቸው ክለቦች አሉ። እነዚህን ስንመለከት እንግዲህ በቀዳሚ ደረጃ ላይ የምናስቀምጠው ፒኤስጂ ነው። ፒኤስጂ እንግዲህ ቪኒሺየስ ጁኒየር የሚጠይቀውን ሂሳብ ለመክፈል ፈቃደኛ ሊሆኑ የሚችሉ ብቸኛው ክለብ ነው ብዬ ነው የማስበው። በእርግጥ ሌሎች ክለቦችም አሉ። ነገር ግን በእርግጠኝነት መናገር የምንችለው ፒኤስጂ እሱን ደሞዝ መክፈል ይችላሉ፣ አቅሙ አላቸው፣ የጠየቀውን ያህል መክፈል ይችላሉ። እንደዚሁም ሪያል ማድሪዶችም የሚጠይቁትን ገንዘብ እንግዲህ ፒኤስጂዎች የመክፈል አቅም አላቸው። ነገር ግን በዚህ ሰዓት በዋነኝነት ይህንን ተጫዋች ይፈልጉታል የሚለው በጣም ትልቅ ጥያቄ ነው። ምክንያቱም በሱ ቦታ ላይ የሚጫወቱ ሌሎች ተጫዋቾች ስላሉ፣ በተለይ ደግሞ በዋነኝነት ካቫርስኬሊና ዱዌ እንግዲህ እዛ ቦታ ላይ ነው የሚጫወቱት። በዚህ ሰዓትም ለፒኤስጂ ደግሞ ምርጥ የሚባል እንቅስቃሴን እያደረጉ ነው የሚገኙትና ከዛ አንጻር ስንመለከተው ከሪያል ማድሪድ በውድ ዋጋ አስፈረሙት፣ እንደዚሁም ደግሞ ለሱም ውድ ዋጋ እየከፈሉት ያጫውቱታል የሚለው ነገር ትልቅ ጥያቄ ነውና እነዛ ተጫዋቾች እስካሉ ድረስ ይህንን ተጫዋች ሊያመጡት ያን ያህል የሚገደዱ አይመስለኝም። በዛ ምክንያት እንግዲህ ደሞዙን እስካልቀነሰ ድረስ ወደ ፒኤስጂ የሚሄድ ቻንሱ የጠበበ ይመስለኛል። ከዛ ውጭ ግን የእንግሊዙ ማንቸስተር ሲቲም ይህንን ተጫዋች ለማስፈረም አቅሙ አለው ብዬ ነው የማስበው። በዚህ ሰዓትም እንግዲህ ለኤርሊንግ ሃላንድ የሚከፍሉት ሳምንታዊ ደሞዝ ምናልባትም ቪኒሺየስ ጁኒየር ከሚጠይቀው ጋር ተቀራራቢነት ያለው ይመስለኛል እና ተጫዋቹን ለማስፈረም እንደዚሁም ደግሞ የሚፈልገውን ገንዘብ ለመክፈልም እንግዲህ ፈቃደኛ ይሆናሉ ብዬ ነው የማስበው። ወደ ማንቸስተር ሲቲ ቢሄድ ትክክለኛ አማራጭ ሊሆን ይችላል። ነገር ግን ደግሞ ፔፕ ጋርዲዮላ በማንቸስተር ሲቲ እስካለ ድረስ ግን የዚህን ተጫዋች ኢጎ የሚፈልገው አይመስለኝም። በእርግጥ ፔፕ ጋርዲዮላ በጣም ትልቅ አሰልጣኝ ስለሆነ ምናልባትም ቪኒሺየስ ጁኒየር ወደ ማንቸስተር ሲቲ ሲመጣ ጸባዩን ሊያስተካክል የሚችልበት እድል ሊኖር ይችላል። ነገር ግን ደግሞ አሰልጣኙ ሲፈልጓል የሚለው ነገር ትልቅ ጥያቄ ነው። እሱ ከሚፈልገው የአጮት ስታይል ጋርስ ይሄዳል የሚለው ነገር ትልቅ ፋክተር ሊሆን ይችላል። እንደዛም ቢሆንም ግን ለመምጣት እድሉ በጣም የሰፋ ነው ብዬ ነው የማስበው። ሌላኛው ይህንን ተጫዋች ለማስፈረም አቅም አለው ብዬ የማስበው አርሰናል ነው። በእርግጥ አርሰናሎች እንግዲህ በውድ ዋጋ ተጫዋችን ሲያስፈርሙ ወይም ደግሞ ሳምንታዊ ደሞዝ ውድ ዋጋ ሲከፍሉ እስካሁን ድረስ አልተመለከትንም። ነገር ግን ደግሞ እስካሁን ድረስ አልተመለከትንም ማለት ከዚህ በኋላ አያደርጉትም ማለት አይደለም። በዚህ ሰዓትም ደግሞ በግራ ክንፍ ላይ የሚጫወት ምርጥ ተጫዋች የሚፈልጉበት ሰዓት ነው። ምክንያቱም እንግዲህ ማርቲኔሊ ዘንድሮ በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘው። ነገር ግን ደግሞ ከሱ የተሻለ ተጫዋች ነው ቪኒሺየስ ጁኒየር እና የተሻለ ተጫዋች ገበያው ላይ የሚገኝ ከሆነ እንግዲህ ለማምጣት ፈቃደኛ እንደሆነ ከዚህ በፊት መመልከት ችለናል። ባለፈው የክረምት የዝውውር መስኮትም ደግሞ የተለያዩ ተጫዋቾችን ሲመለከቱ ነበር። አሁን ለምሳሌ እንግዲህ ኤሲ ሚላኑ ሊዮኒን እንግዲህ ሲመለከቱት ነበር እዛ ቦታ ላይ ስለሚጫወት ማለት ነው እና በቀጣይ የክረምት የዝውውር መስኮት ቪኒሺየስ ጁኒየር ለማርኬቱ ክፍት የሚሆን ከሆነ ምናልባትም አርሰናሎች ይህንን ተጫዋች ለማስፈረም ጥረት ሊያደርጉ ይችላሉ እየተባለ ነው የሚገኘው። እንደዚሁም ደግሞ ከዛው ከሪያል ማድሪድም ሮድሪጎን ለማስፈረምም ፍላጎት ነበራቸው ባለፈው የክረምት የዝውውር መስኮትና እዛ ቦታ ላይ እንግዲህ ወሳኝ ተጫዋች ማስፈረም እንደሚፈልጉ ግልጽ ነውና ቪኒሺየስ ጁኒየር ደግሞ በጣም ምርጥ የሚባል ተጫዋች ነው። ስለዚህም እንግዲህ እሱን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። ነገር ግን በአመት ከ15 እስከ 20 ሚሊዮን ዩሮ ድረስ ለመክፈል ፈቃደኛ ነው ወይ ባለቤቱ የሚለው ነገር ግን በአትኩሮት መታየት ያለበት ጉዳይ ይመስለኛል። ሌላኛው የቪኒሺየስ ጁኒየር
በጣም በከፍተኛ ሁኔታ ፈላጊ ሆነው ብቅ ያሉት ደግሞ አልሃሊዎች ናቸው። ይህ የሳውዲ ክለብ እንግዲህ ለቪኒሲየስ ጁኒየር በጣም ከፍተኛ ደሞዝም ለመክፈልም ፍቃደኛ ናቸውን እየተባለ የሚገኘውና የ5 ዓመት ኮንትራት አስፈርመውት በዛ 5 ዓመት ውስጥ ደግሞ ወደ $1 ቢሊዮን አካባቢ እንዲያገኝም ፍቃደኛ ናቸው። እንደዚህ አይነት ፕሮጀክትም አቅርበውለታል የሚሉ መረጃዎች እየወጡ ነው የሚገኙት። ይህም ማለት እንግዲህ በዚህ ሰዓት በሪያል ማድሪድ ቤት ከሚጠይቀው ወደ 20 ሚሊዮን ዩሮ የተጣራ ደሞዝ እንግዲህ በ10 እጥፍ ነው ማለት ነው እና በጣም ከፍተኛ ደሞዝ ለመክፈል እንደዚሁም ደግሞ ከክርስቲያኖ ሮናልዶና ከቤንዜማ አጠገብ በማድረግ እንግዲህ የሳውዲ አረቢያ የሊጉ ወይም ደግሞ የሀገሪቷን ፊት ገጽ ለማድረግ አስበውታል ነው እየተባለ የሚገኙና ከፍተኛ ደሞዝ ለመክፈል ፍቃደኛ ናቸው። እሱም እንግዲህ ከፍተኛ ደሞዝ የሚፈልግ ከሆነ ወደዛ ክለብ ቢሄድ የተሻለ ይመስለኛል። ነገር ግን ኳስ የሚፈልግ ከሆነ አንደኛ በሪያል ማድሪድ ቤት መቆየት ትክክለኛ አማራጭ ነው። ካልሆነ ደግሞ በዛው በአውሮፓ ቆይቶ እንግዲህ የተለያዩ ነገሮችን ለማሳካት ጥረት ቢያደርግ ይሻላል ብዬ ነው የማስበው። ነገር ግን በሪያል ማድሪድ ቤት ደግሞ አሁን ያለው እንቅስቃሴ አሁን እያሳየው ያለው ባህሪ ግን ምናልባትም በዛው ላይቆይ ይችላል የሚል ነገር ግን እያስነሳ ነው የሚገኘው። በእርግጥ ጸባዩ እንግዲህ ዘንድሮ ብቻ አይደለም፣ ባለፉት ዓመታት ራሱ በተለይ በተቃራኒ ደጋፊዎች ዘንድ የሚወደድ አይደለም። ምናልባትም እንግዲህ በስፔን ላሊጋ ውስጥ በጣም የምጠሉት ተጫዋች ማን ነው ቢባሉ አብዛኞቹ ደጋፊዎች በእርግጠኝነት ቪኒሲየስ ጁኒየር የማለት እድላቸው በጣም የሰፋ ነው ብዬ ነው የማስበውና ጸባዩ ያን ያህል የሚወደድ አይደለም። ምናልባትም በዛ ምክንያትም እንግዲህ ሪያል ማድሪዶችም ከተጫዋቹ ጋር ለመለያየት ፈቃደኛ ሊሆኑ ይችላሉ። ነገር ግን ደግሞ ተጫዋቹ በጣም ምርጥ የሚባል ተጫዋች ነው። በሜዳ ውስጥ እንግዲህ ትልቅ ተጽዕኖ መፍጠር የሚችል ተጫዋች ነው። ባለፈው በኤል ክላሲኮ ጨዋታ ላይ ራሱ ከባርሴሎና ጋር በተደረገው ጨዋታ ላይ የጨዋታው ምርጥ እንቅስቃሴ ሲያደርግ የነበረው በሪያል ማድሪድ እንግዲህ ቪኒሲየስ ጁኒየር ነውና እንደዚህ አይነት ተጫዋችን ደግሞ ማጣት አይፈልጉም። ስለዚህ በቅርቡ እንግዲህ ድርድሩን ለማጠናቀቅ ጥረት ያደርጋሉ ተብሎ ነው የሚጠበቀው። እናንተስ በዚህ ተጫዋች ዙሪያ ምንድን ነው ያላችሁ ሀሳብ? በዛው ይቆያል ብላችሁ ታስባላችሁ ወይስ ከማድሪድ ይወጣል ብላችሁ ታስባላችሁ? የሚወጣስ ከሆነ ወደ የትኛው ክለብ ሊያመራ ይችላል ብላችሁ ታስባላችሁ የሚለውን ሀሳባችሁን እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ደስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።